ጸደይ ጸዲ ክፈቺው እንጂ ጸዲ በሰላም ነው? አይ ምንም አይደለም። አይ ጠይቼ ነው እንዴ? ስማ አስደነገጥሽኝ እኮ ጸዲ። ምን ሆነሽ ነው? ተረጋጊ ጸዲ፣ እባክሽ ተረጋጊ። አንዴ እንዴ እሺ ቆይ ምንድነው ማለት ነው? አለቀው ምንድነው? እንዴት ነው ነገሩ? እኔ ተኝቻለሁ እንዴ? በህልሜ ነው ወይስ? እስቲ ምንድነው? አለቀው። ተረጋጊ ጸዲ፣ እኔ ነኝ አጠገብሽ ያለው ሴት፣ እኔ እናትሽ ነኝ፣ ፋንቱ ነኝ። ተረጋጊ የኔ ልጅ ተረጋጊ። እማዬ እባክሽን። እንዴ እሺ እንዴት ይሄ ሊፈጠር ቻለ? ከዚህ ሁሉ አመት በኋላ እንዴት መጣሽ? ሞተሻል ነበር እንዴ? የኔ ልጅ አልሞትኩም፣ በህይወት አለሁ። ጸደይ ታሪኩ በጣም ረጅም ነው፣ እዚህ ለማውራት አይመችም። ግን ይኸውልሽ በህይወት መኖሬ ማወቅሽ ብቻ በቂ ነው። እሺ ይኸውልሽ ነገ ከሰዓት 9 ሰዓት አካባቢ እዚህ አድራሻ ላይ እጠብቅሻለሁ። ነይ እሺ፣ እዛ እንገናኝ፣ እነግርሻለሁ ሁሉንም ነገር። እሺ አንዴ ልቀፍሽ እናቴ። በቃ ልሂድ። ቆይ ግን እንዴት ነው ልትገቢ የቻልሽው? እናንተን እንዲከታተላችሁ አንድ ሰው መድቤ ነበረ። እሱ ነው እነ ተፈሪ እንደሌሉ ውጭ ላይ እንደቆሙ የነገረኝ። ሳልፍ ደግሞ ምትክ ተኝታ ነበረ። ለዛ ነው ቀስ ብዬ ገባሁት። እንደ አካባቢ እወጣለሁ። አይዞሽ አንቺ አትጨነቂ። ቆይ እሺ እኔ ቀድሜ ልልሽና ትወጫለሽ። እንደዛ ይሻለው? ይሆነታልሽ እናቴ አለሁ፣ በህይወት አለሁ። በቃ አታልቅሽ። ስንት ጊዜ ራሴን እየቀየርኩ ላይ መጥቻለሁ ልጄ። አለሁ እኮ ያው በህይወት አለሁ። አይዞሽ አታልቅሽ የኔ ልጅ አታልቅሽ። በቃ እኔ እኮ ከተባባልንበት ሰዓት ዘግተሽ ስትመጪ የሆነ ነገር ያጋጥምሽ መስሎኝ ነበረ። አይ እናቴ ምንም አላጋጠመኝም፣ ግን ደግሞ ሉሊ አብሮኝ ነበርና ከሱ ተለይቼ የመጣበትን ምክንያት ስፈልግ ነበር። ለዛ ነው የቆየሁብሽ። እማዬ ግን አንቺ ደህና ነሽ? ደህና ነኝ ልጄ። እማዬ ቆይ ምንድን ነው? እኔ ነገሩ በጣም እየተወሳሰበብኝ ነው። ቆይ ምንድን ነው የተፈጠረው? እስቲ ከመጀመሪያው ጀምረሽ ንገሪኝ። ተመስገን፣ እስካሁን አንቺ ምንም አለመሆንሽ ተመስገን። የኔ ልጅ ምን ብዬ ከምን ጀምሬ እንደምነግርሽ ታሪኩ በጣም ረጅም ነው። አዎ እናቴ ግዴታ ማወቅ አለብኝ፣ ካልሆነ በህልም ዓለም እየቃዣው ነው የሚመስለኝ። እናቴ ሰማሻለሁ፣ የተፈጠረውን ከመጀመሪያ ጀምረሽ ንገሪኝ። ልጄ የሞትኩ መስዬ ይሄን ሁሉ አመት እየጠፋሁት ይሄ ሁሉ ስራ የምትክ ስራ። ምትክ እማ እንዴ? ቆይ እንዴት ይሄ ሊሆን ይችላል ታዲያ?
እንደዛ ሶፋ ላይ እንደዛ ሆነሽ ሞተሻል ብለን እያሰብ እንደዛ ስናለቅስ እንዴት አስቻለሽ እናቴ? እኔ ይሄ ነገር ብቻ ቅዠት ሆኖ እንዳላብድ ነው የምፈራው። እማዬ እንዴት? የኔ ልጅ እውነት ነው፣ ቅዠት አይደለም። አንቺም አታብጂም። በጊዜው የሆነው ነገር ሁሉ ድራማ ነው ልጅ። ድራማ? ቆየ ምን ድራማ? አዎ ድራማ የኔ ልጅ፣ በምትክ ተጽፎ በእሷ በራሷ ዳይሬክት የተደረገ ድራማ፣ እኔን ከእናንተ ለመለየት የተሰራ ድራማ ነው ልጅ። እንዴ ምትክ? አዎ። እንዴት? ቆይ እንደዚህ ካልሆነ አንቺ መቼም ከይወጭ እንደዚህ ነው እንጂ ማስወጣት ያለብኝ። ወይኔ ጉዴ ፈላ። በቃ ሞተች። ወይኔ ጉዴ ፈላ። አደረኩት። አንቺ እንዴ አልሞትሽም? እባክሽ ምትክ እባክሽ አትግደኝ። በስመ አብ አንቺ ለልጄ እኔ ብቻ ነኝ ያለሁት። አትግደኝ። ሞተሻል እኮ። እንዴት? አንቺ የድመት ነፍስ ነው ያለሽ እንዴ? እባክሽ የፈለግሽን አደርግልሻለሁ። ምንድን ነው የምታደርጊልኝ? እንዴት ነው የተረፍሽው? አንቺ ምን አይነት ነፍስ ነው ያለሽ? ለነገሩ ያኔም እኮ ያስወጋሁሽ እኔ ነበርኩኝ። ያኔም አልሞትሽም እንዴ? አንቺ ምን አይነት ነፍስ ነው ያለሽ? እኔ ጉዴ ፈላ። እንዴት አልሞትሽም? በቃ ስሚኝ፣ አሁን ስሚኝ፣ ድጋሚ ልገልሽ አልሞክርም። ምክንያቱም አንቺ መቼም አትሞችም። አንቺ ብትሞቺ ሰው አይደለሽም። ልንገርሽ፣ አሁን የምልሽን ነገር እያንዳንዱ ነገር በደንብ ስሚኝና ትተገብሪያለሽ። እሺ ስሚኝ፣ ስሚኝ። እንዳልገልሽ ትፈልጊያለሽ? አዎ እንዳልገልሽ ትፈልጊያለሽ? እባክሽ። ለምን እንደምታውሽ ታውቂያለሽ? ድንጋይ ቢጭንብሽም አንቺ አትሞችም። የምትሞቺ ሰው ስላልሆንሽ የምልሽን ነገር ስሚኝ፣ ስሚኝ። ከልጄም ከባሌም ከቤቴም ውጪ፣ ከህይወቴ ውጪ። ካልሆነ ግን ልጅሽን ጸደይ የፈለግኩትን አደርጋታለሁ። ያኔ አንቺን በጩቤ የዘከዘኩሽ ሰዎች ዛሬ እጄ ላይ ናቸው። አንድ የስልክ ጥሪ ብቻ ነው የሚፈልጉት። ገባሽ? ስሚኝ፣ አንድ የስልክ ጥሪ ነው ከኔ የሚጠብቁት። ልጅሽን ምንም ማድረግ እችላለሁ። ብፈልግ መግደል። ስሚኝ፣ እየሰማሽ ነው? ብፈልግ መግደል፣ ብፈልግ የፈለግኩት ነገር ማስደረግ እንደምችል እወቂ። አሁን ልጅሽን የምትወጃት ከሆነ ከህይወቴ ውልቅ ብለሽ ውጪ፣ ከልጄም ውጪ። ብትፈልጊ ደግሞ ይሄ ባልሽን ተፈሪ የምትወጂውን ባልሽን እሱንም እጨምረዋለሁ ከፈለግሽ። እኔ የፈለግሽውን ነገር አድርጋለሁ። እምልሽን ስሚኝ፣ አሁን ምንም ሳታወሪ ለማንም ሳትናገሪ ለልጅሽ እንኳን ሳትናገሪ ከዚህ ሀገር ብን ብለሽ ነው የምትጠፊው። አሁን ስሚኝ፣ አሁን ድራማ ነው የምንሰራው። ሞተሻል። እሺ? ማንም ቢጮህ ማንም ቢንጫጫ ተንፋስሽን ዋጥ አድርጊያት። ምክንያቱም ሞተሻል። ከአንቺ ጋር ለሶስተኛ ጊዜ ለመግደል አልታገልም ብዬ ነው ምተውሽ። ገባሽ አይደለ? ከህይወቴ ድጋሚ ውልቅ ብለሽ ውጪ። ደግመሽ ወደ ህይወቴ እንዳትገቢ። ከፈለግሽ ግን ልጅሽን አይንሽ እያየ ማስደረጋትን አሳይሻለሁ። ገባሽ አይደል? ተስማምቻለሁ። አንድ ነገር ብሰማ ወየውልሽ። ልጅን ብቻ አትንኪብኝ። አሁን ድራማሽን ትቀጥያለሽ። እምልሽን ስሚ፣ ሞተሻል። ትንፋሽን ስብስብ ወጥ ታደርጊያታለሽ። እኔ ጮሃለሁ፣ ይሰበሰባሉ። ሞተሻል። ገባሽ አይደል? ጀምሪ ድራማሽን። አላቅልሽም። የምታደርጊውን አንቺ ነሽ የምታውቂው። ጀምሪ። ካልሆነ ግን አሳይሻለሁ። አንቺንም ልጅሽንም አንድ ቤት ውስጥ አሳግቼ ምን እንደማስደርጋት አሳይሻለሁ። ተግባባል? አሁን ትጀምሪያለሽ። ተሸፈኝ። ድራማሽን ጀምሪ። ትንፋሽን ሰብስቢ። ለሶስተኛ ጊዜ እንድገልሽ አታርገኝ። እሺ? ትንፋሽን ሰብስቢ። አሁን ልጮህ ነው። ቀጥይ ድራማሽን። ሞተሻል። አንቺ አትሞችም። ለነገሩ ምን ሞተሻል? ትንፋሽን ሰብስበሻል። ዝም በይ፣ አልሰማሽም።
ድረሱልኝ! ወይኔ 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 ፋንቱ ወይኔ ድረሱልኝ! ጻዲ ተፈሪ ድረሱልኝ! ወይኔ ጉዴ ፈላ! ወይኔ ወይኔ ወይኔ! እናንተ እንደዛ እየጮኻችሁ ስታለቅሱ እስሬ ስትንከባለሉ ሁሉንም ነገር ዋጥ አድርጌ የእሷ ድራማ ተፈጸመ፣ ቀብሩም ጭምር። ስለዚህ በሀሳቡ መስማማት ነበረብኝ። ተስማምቼ ይሄንን አደረግኩኝ። ከዛ ትንሽ ገንዘብ ሰጥታ ከአዲስ አበባ እንደወጣ አደረገች። እኔ ግን እናንተ ስትናፍቁኝ ገጽታዬን እየቀየርኩ እየመጣሁ ስለ እናንተ ሰማ ነበረ። በዛ ሰዓት ነበር የሰማሁት አስጨናቂ እንደተኮሰባትና እሷም ዊልቸር ላይ እንደተቀመጠች፣ አስጨናቂም ደግሞ ወይን ቤት እንደወረደ የሰማሁት። ስለ እናንተ ጤንነትም ጠይቅ ነበረ። አሁን ግን ሁሉንም ነገር አንቺ ማወቅ ስላለብሽ ነው ወደዚህ የመጣሁት። አላስቻለኝም የኔ ልጅ፣ አልቻልኩኝም። ስለዚህ ነገሮች እስከሚስተካከሉ ይህን ነገር ማንም ማወቅ የለበትም። አድራሽን ልጄ። እንዴ እማዬ፣ እንዴት አንቺ እንደዚህ ጉድ አድርጋሽ እኔ ዝም ብዬ እንዴት እዛ ቤት እቀመጣለሁ? እሷ እዛ ዊልቸር ላይ በነፃነት ትቀሳቀሳለች። አንቺ እንደባዳ ሀገር ትዞሪያለሽ። እኔ አልለቃትም፣ እሷን አልለቃትም እማዬ። እንዴ አይሆንም ልጄ፣ ይሄ በጭራሽ አይሆንም። አንቺ በቃ በዚህ ሰዓት እናትሽ በህይወት መኖሯን አውቀሻል። በጭራሽ ይሄ አይሆንም። አይ እማዬ፣ እንደዚህማ አይሆንም። እዛ ዊልቸር ላይ ባለችበት አንቅ እገላታለሁ። ጸዲ፣ አሁን ሰዓቱ አይደለም። ብቻሽን እሷ መጋፈጣችም። እሷ በዙሪያ በጣም ብዙ ሰዎች አሏት። በቂ አይደለም እማዬ፣ እውነት ምትክ አንቺ ላይ ላደረገችው ነገር ይሄ በቂ አይደለም። እኔ እጥፉን አድርጌ ያስከፍላታለሁ። ታያለሽ ደግሞ። እሺ ዋናው ብቻ እንኳን አንቺ ኖርሽልኝ፣ እንኳን ምንም አላደረገች እናቴ እንኳን ኖርሽልኝ። እማዬ ምትክ መናገር ጀምራለች። ምን? ውይ ተፈሪ እንኳን መጣልኝ። ፈለግሽ? መጸዳጃ ቤት መግባት ፈልጌ ዊልቸሩ ደግሞ ከኔ ርቆ ነው ያለው። በጣም ተቸገርኩ። ታዲያ ቤት ውስጥ ማንም ሰው የለም? ልጆቹ ሴት ሄዱ? ልዑልና ጸደይ እንደወጡ አልተመለሱም። ተፈሪ። አቤት። የእውነት በጣም አመሰግናለሁ። ለምን? ያው ለእኔ እያደረግክ ባለው ነገር። አትሳሳች ሰናይት። አሁን እያደረኩ ያለሁት ነገር ማንኛቸውም ሰዎች ከኔ እርዳታ ለሚፈልጉ ሰዎች የማደርገውን ነገር ነው። በሌላ መልኩ አትረጉሽ። ቢሆንም ድሮ ማውቀው ተፈሪ አሁን ንጹህ ልቡን እያሳየ ነው። ይሄ ደግሞ ለእኔ ከበቂ በላይ። አትሳሳች ሰናይት። ድሮ የምታውቂው የዋውን ልቤን አሁን እንደምታገኝ እንድታስቢ አልፈልግም። አሁን እያደረግኩ ያለሁት ነገር አንቺ መርዳት ስላለብኝ ብቻ ነው እያደረግኩት ያለሁት። እሺ ለምንድን ነው የምትረዳኝ? ግልጽ ነው። የልጄ እናት ስለሆንሽ አሁን ላይ ልጄ በጣም ቀርቦሻል። ስለዚህ አጉል ነገር እየተናገርኩ ልጄ በእኔ ላይ እንዲያዝንብኝ አልፈልግም። ለዛ ነው ይሄን ነገር እያደረግኩ ያለሁት። እርግጠኛ ነህ? ምክንያቱም ልጄ ብቻ ነው እና ሌላ ምን ሊሆን ይችላል? አይ ምናልባት እንዳትጨርሺው እሺ?
የኔ ልጅ ምትክ አሁን አወራች ማለት ቀጣይ ደግሞ ከዊልቸር ላይ ትነሳለች። ምናልባትም ዊልቸር ላይ የተቀመጠችው እያስመሰለች ሊሆን ይችላል። አይ እማዬ፣ በአሁኑ እንኳን እያስመሰለች አይመስለኝም። በትንሹም ቢሆን ሄጅህን አግኝታለች። በቃ እሺ እማዬ፣ በጣም ወድሻለሁ። እሺ ራስሽን ጠብቂ። እኔ ወድሻለሁ። ሂጂ በቃ። ምን እማዬ? የኔ ልጅ አደራ ራስሽን ጠብቂ። እሺ ሲናገ ምትክ በጣም አደገኛ ሴት ናት። በትንሽ ጊዜ ውስጥ ሁሉንም ነገር ያስተካክላል። ተጠንቀቂ አንቺ። አሁን ነግሬያታለሁ። አግኝቼ ሁሉንም ነገር ነገርኳት። ምትክ እንደዚህ ከምታሰባት በላይ በጣም ጨካኝ ናት። ሁሉንም ነገር በቅርብ አስተካክላለሁ። ቤቴም እገባለሁ። አዎ ይሄን ሁሉ ጊዜ የራኩትኝ ልጄን ብዬ ነው። ልጄን ትገልብኛለች ብዬ ነው። አሁን ግን ሁሉንም ነገር ማስተካከል እችላለሁ። ልጄን አግኝቻታለሁ። ሁሉንም ነገር አስተካክላለሁ። እቤትም እገባለሁ። ልውሌም ናፍቆኛል። ተፈሪም በጣም ናፍቆኛል። ሄሎ እንዴት ነው ወዳጄ? ባክቱ አሁን ነው ደብሮኛል በጣም። ኧረ በእናትህ ኤልሳቤጥ የምትባለው ሴትዮ ልታሳብደኝ ነው። በቃ ጨርቄን አስጥላ ብን ልታረገኝ ነው። የምር አባቴ ላድርግ። ምን አቅል የምታየው ነገር አይደለም። ምን ይሁን የባስ ብሎ አሁንማ ከሂደት በጊዜ ሂደት ውስጥ መሻር መዳን ጀመረች። አንደበቷ መፈታት ጀመረ። ልጅቷ መንቀሳቀስ ጀመረች። ይኸውልህ እኮ በደንብ ነግሬሃለሁ አይደል? ስለሷ ምን ያህል ሴረኛና ተንኮለኛ እንደሆነች እኮ በደንብ ነግሬሃለሁ። በቃ ሰላም እየነሳች አሁን ይህንን ነገር ሳላስብበት ቀርቼ መስሏል። ስንት ቀን መሰለህ ከዚህ ቤት አስወጥቼ ሌላ ቤት ተከራይቼ ላኖራት የፈለኩት። ወዳጅ ታውቃለህ፣ ለሉል ያለኝን አመለካከት አለ። እንደ እናትም እንደ አባትም የሚያሳድጉት አንድ ልጅ ነው። እሱ ከፍቶት መሄድ አልፈልግም። እባክህ የሆነ ነገር በለኝ። ሴትዮዋ እኮ የመጨረሻ ሴረኛ ተንኮለኛ ናት። እንገናኛለን። ታረጓለች ጨንቀኝ ነው ታዲያ የደወልኩት አንተ ጋር። ሰናይት እንዴት ተፈሪ እዚህ ነው እንደዛ እኮ ሳጣ መጣሁ። ለምን እዚህ በረንዳ እንደመጣሁ ታውቂያለሽ? አንቺን ላለማናገር። ለምንድን ነው የማትይኝ? ምን አደረግኩ ግን ይሄን ያልኩኝ? ምን ያላረግሽ ነገር አለ? ራስሽን እንደ መልካም ሰው ልቆጥሪ ነው እንዴ? ተፈሪ እኔ እንደዚህ የምትሆንበት ምንም ምክንያት እየገባኝ አይደለም። አብረን እንሁን፣ እንደ ድሯችን እንሁን።
ልጃችን አብሮን ይሁን ባልኩኝ ምን አጠፋው? ቆይ ምን አደረኩኝ ያለ አይደለ? መውደዴ ነው ስህተቱ? ኧረ እባክሽ አንቺ በህይወትሽ ከተፈጠርሽ ቀን ጀምሮ ጥሩ ነገር አድርግሽ አታውቂም። ራስሽን እንደ ጻድቅ አትቁጠሪ ፕሊዝ። እውነት ተፈሪ ግን ጠልታኝ እንዳልሆነ እኮ አውቃለሁ። እንደዚህ ስለሆንኩኝ ነው። ተው ግን ተፈሪ ተው። በጣም ነው የምጠላሽ በጣም። ለምን እኔና አንቺ አንድ ላይ እንደምንኖር ታውቂያለሽ? ልጅ ስላለ ብቻ፣ ልዑል ስላለ ብቻ። በቃ የሆነ የሚያስጨንቀ ነገር አለ። አማክረኝ። ዝም በል ዝም በል ንገረኝ። ዝም በል። ጭንቀቴም እመሜም በሽታዬም አንቺ ነሽ። ተይ እንዴት ነው ተመልሼ እዛ ቤት የምሄደው? አምላኬ እናቴን እንደዛ ከበደለቻት እንደዛ እንድትሰቃይ ካደረገቻት ሴት ጋር አይን ላይን እየተያየው እንዴት ነው የምኖረው? እንደዚህ አይሆንም።